ውድ የቅምሻ ዴሊ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። የሳቱን እጅግ ትኩስ አንገብጋቢና ዓለምን እያነጋገሩ ያሉ መረጃዎችን አሰናድተናል። ለእናንተ ይመጥናሉ መደመጥ አለባቸው ያልናቸው መረጃዎች በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። በመካከለኛው ምስራቅ የፈነዳ አዲስ ጦርነት፣ ኢራን በኳታርና ሳውዲ የነዳጅ ማዕከላት ላይ የፈጸመችው አስደንጋጭ ጥቃትና እስራኤል የበቀል እርምጃ ከፍተኛ ደረጃ ላይ ደርሷል። ይህንን በትንታኔያችን ይዘነዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩኤኢ ፕሬዝዳንት ጋር ያደረጉት አስቸኳይ ውይይት፣ ጠቅላይ ሚኒስትሩ የኢራንን ጥቃት በጽኑ አውግዘዋል። ቅምሻ ዴሊያችን የዚህን ጂኦፖለቲካዊ አንድምታ ይዞታል። በትግራይ ክልል የተሰማ አሳዛኝ ሰቆቃ፣ በህጻጽና በአድዋ መጠለያ ጣቢያዎች በመቶዎች የሚቆጠሩ ተፈናቃዮች ህይወታቸው ማለፉ ተረጋግጧል። በቅምሻ ዴሊያችን በዝርዝር ያገኙታል። የዓለም ባንክ ያልተጠበቀ እርምጃ፣ ከኢትዮጵያ ኬንያ የኤሌክትሪክ ፕሮጀክት ጋር በተያያዘ በፒደብሊውሲ አፍሪካ ቅርንጫፍ ላይ ከባድ እገዳ ተጥሏል። ይህንንም ይዘን የአሜሪካ የፖለቲካ ውጥረት፣ የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባሮ በኢራን የኒውክሌር አቅም ዙሪያ የሰጡት አወዛጋቢ ምስክርነትና የዶናልድ ትራምፕ አስቸኳይ ውሳኔ፣ ይህንንም በቅምሻ ዴሊያችን ይዘነዋል። ተመልካቾቻችን ዓለም አሁን ላይ ትንፋሿን ውጣ እየተከታተለችው ወዳለውና ወደማይቀለበስ አደገኛ ምዕራፍ ወዳመራችው የመካከለኛው ምስራቅ ቀውስ እንለፍ። የእስራኤልና የአሜሪካ ጥምረት በኢራን ላይ የከፈተው ጦርነት 20ኛ ቀኑን ሲይዝ ውጥረቱ ከመቼውም ጊዜ በላይ ተባብሷል። እስራኤል በተከታታይ 2 ቀናት ውስጥ የኢራንን የደህንነት ሚኒስቴር እስማኤል ካቲባን ጨምሮ 3 ከፍተኛ የደህንነት ሹማምንቶችን መግደሏ ተረጋግጧል። ይህን ተከትሎ የኢራን ጠቅላይ መሪ ሙጃታቢ ካሚኒ እስራኤል ለዚህ ድርጊቷ ከባድ ዋጋ ትከፍላለች ሲሉ ዛቻቸውን አሰምተዋል። የኢራን የአጸፋ እርምጃ ግን በእስራኤል ላይ ብቻ ያነጣጠረ አልነበረም። ኢራን በቀጥታ ያጠቃች የዓለምን የኢኮኖሚ የደም ስር የሆነውን የባህረ ሰላጤውን የነዳጅና የጋዝ ማዕከላት ነው። በኳታር ራስ ሳፋና የሚገኘውና በዓለም ትልቁ የሆነውን የፈሳሽ ተፈጥሮ ጋዝ ማምረቻ በኢራን ሚሳኤሎች ከፍተኛ ጉዳት ደርሶበታል። በተያያዘ ዜና በተባበሩት አረብ ኤሚሬትስ የሀብሻን ጋዝ ማዕከልና በሳውዲ አረቢያ ሪያድ የሚገኙ የነዳጅ መሰረተ ልማቶች ላይ የኢራን ድሮንና ሚሳኤል ጥቃቶች ሰንዝራለች። ይህ ክስተት የኢዚያና የአውሮፓ አክሲዮን ገቢዎች በከፍተኛ ሁኔታ ያናወጠ ሲሆን የነዳጅ ዋጋም በከፍተኛ ፍጥነት እንዲነር አድርጎታል። አሜሪካ ይህንን ቀውስ ለማርገብ ስትል ፕሬዚዳንት ዶናልድ ትራምፕ 100 ዓመት ዕድሜ ያለውን የባህር ትራንስፖርት ህግ ወይም ጆንስ አክት ለ60 ቀናት አንስተው የውጭ ሀገር መርከቦች በአሜሪካ ወደቦች ነዳጅ እንዲያመላልሱ አስቸኳይ ትዕዛዝ ሰጥተዋል። ይህ በእንዲህ እንዳለ የዚህ ጦርነት ፖለቲካዊ ንዝረት ዋሽንግተንን እያተራመሳት ይገኛል። የአሜሪካ ብሔራዊ ነዳጅ ዳይሬክተር የሆኑት ቱልሲ ጋባርድ በሴኔት ፊት ቀርበው በሰጡት ቃል ላይ ማጭበርበር ፈጽመዋል ተብለው ተከሰዋል። በጽሁፍ ባቀረቡት ሪፖርት ኢራን የኒውክሌር ማበልጸጊያዋን እንደገና ለመገንባት ሞክራለች የሚል መረጃ የነበረ ቢሆንም በአካል ቀርበው ሲናገሩ ግን ይህንን ወሳኝ መረጃ ደብቀዋል መባሉ በፖለቲከኞቹ ዘንድ ከፍተኛ ቁጣን ቀስቅሷል። ወደ ሀገር ውስጥና የቀንዱ ቀጠና መረጃዎች ስንሻገር ኢትዮጵያ በዚህ የመካከለኛው ምስራቅ ቀውስ ውስጥ ግልጽ የሆነ አቋም እያንጸባረቀች ትገኛለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናሄን ጋር በአንድ ሳምንት ውስጥ ለሁለተኛ ጊዜ አስቸኳይ ስልክ ውይይት አድርገዋል። ጠቅላይ ሚኒስትር ኢራን በባህረ ሰላጤው ሀገራት ላይ የፈጸመችውን ጥቃት ግልጽና ተቀባይነት የሌለው ሲሉ አውግዘዋል። የቅምሻ ዴሊ ተመልካቾች እንደሚረዱት ይህ የኢትዮጵያ አቋም በቀይ ባህር ቀጠናው ካለው የጂኦፖለቲካዊ ሽኩታ በተለይም የግብጽና እስራኤል በሶማሌላንድ ጉዳይ ላይ እያሳዩት ካለው ፍላጎት አንጻር ሲታይ እጅግ ትልቅ ትርጉም ያለው የዲፕሎማሲያዊ እርምጃ ነው። በሌላ በኩል ኢትዮጵያ ከቻይና ኤግዚም ባንክ ጋር የዕዳ ሽግሽግ ለማድረግ እና የቢሾፍቱ አየር መንገድ ፕሮጀክት ለማስቀጠል ወሳኝ ድርድር ላይ ትገኛለች። ይህ የኢኮኖሚ እንቅስቃሴ ሀገሪቱ ካለባት የውጭ ምንዛሬ እጥረትና የዕዳ ጫና ለማገገም የምታደርገው ጥረት አካል ነው። ነገር ግን ከዚህ የኢኮኖሚ መረጃ ጋር በተያያዘ አንድ ያልተጠበቀ ዜና ዓለም ባንክ ወጥቷል። የዓለም ባንክ በኢትዮጵያና ኬንያ መካከል ከተዘረጋው የኤሌክትሪክ ኃይል ማስተላለፊያ ፕሮጀክት ጋር በተያያዘ የፒደብሊውሲ አፍሪካ ተባባሪ ድርጅቶች በማጭበርበርና በህገ ወጥ ስምምነት
ጥፋተኛ ብሎ በማግኘቱ ከማንኛውም የባንኩ ፕሮጀክቶች አግዷቸዋል። ከነዚህ ትልልቅ አገራዊና ዓለም አቀፋዊ ክስተቶች ጎን ለጎን በትግራይ ክልል እጅግ ልብ ሰባሪና አሳሳቢ ሆነ ሰብአዊ ቀውስ ተከስቷል። በህጻጽና በአድዋ የሚገኙ ተፈናቃዮች መጠለያ ጣቢያዎች ውስጥ የረዴት አቅርቦት መቋረጡን ተከትሎ በህጻጽ 333 እንዲሁም በአድዋ 125 ዜጎች በረሃብና በሕክምና እጦት ህይወታቸው ማለፉን የሰብአዊ መብት አስተባባሪዎች ሪፖርት አድርጓል። ይህ አሃዝ የችግሩን አስከፊነት ቁልጭ አድርጎ የሚያሳይ ሲሆን የሚመለከታቸው አካላት አስቸኳይ ርብርብ ካላደረጉ አደጋው ከዚህ በላይ ሊስፋፋ እንደሚችል ማስጠንቀቂያም ሰጥተዋል። ወደ መካከለኛው ምስራቅ የጦርነት እሳት ስንመለስ የዓለም የኢኮኖሚ ደም ስር እየበጠሰው ይገኛል። ጦርነቱ አሁን ድንበር ተሻግሮ የየሀገራቱን የዕለት ተዕለት የኑሮ እንቅስቃሴ እያናጋው ነው። ወደ ሀገራችን ኢትዮጵያ ስንመጣ የዚህ ዓለም አቀፍ ቀውስ ተጽዕኖ በይፋ መንጸባረቅ ጀምሯል። የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር ከሰዓታት በፊት ባወጣው አስቸኳይ መግለጫ ሀገሪቱ ከነዳጅ ጥገኝነት በአፋጣኝ ወጥታ ወደ ኤሌክትሪክና የተፈጥሮ ጋዝ ተሽከርካሪ መሸጋገር እንዳለባት አሳስቧል። ይህ መግለጫ የወጣው ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ ባለው ጦርነት ምክንያት ዓለም አቀፍ የነዳጅ አቅርቦት አደጋ ላይ መውደቁን ተከትሎ ዜጎች ነዳጅን እጅግ በቆጠበና ኃላፊነት በተሞላበት መንገድ እንዲጠቀሙ ጥብቅ ማሳሰቢያ ከሰጡ ከጥቂት ሰዓታት በኋላ ነው። በዚህም መሰረት መንግስት የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ የመቀየሩን ስራ እንደ ሀገራዊ ህልውና ጉዳይ ወስዶታል። የመንግስት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ እንዲሁም ህዝቡ የህዝብ ትራንስፖርትን በስፋት እንዲጠቀም ጥሪ አቅርቧል። ይህ እርምጃ ሀገሪቱን ከዓለም አቀፍ የነዳጅ ዋጋ መናርና ከውጭ ምንዛሬ እጥረት ለመታደግ የተወሰደ የግድ አማራጭ መሆኑ ተገልጿል። ይህ የነዳጅ ቀውስና የኢኮኖሚ ስጋት ባንዣበበበት በዚህ ወቅት ከሶማሌ ክልል ጎዴ አንድ ታሪካዊና የኢትዮጵያን የኢኮኖሚ አቅጣጫ ሊቀይር የሚችል ግዙፍ ስምምነት ተፈርሟል። የናይጄሪያው ቢሊዮነር አሊኮ ዳንጎቴ ኩባንያ ኢንዱስትሪስ ከቻይና ጂሲኤል ግሩፕ ጋር በመተባበር 4.2 ቢሊዮን ዶላር በሚያወጣ የ25 ዓመት ግዙፍ ስምምነት አድርጓል። ይህ ስምምነት በካሉብ የሚገኘውን የተፈጥሮ ጋዝ በማውጣት በጎዴ ለሚገነባው ግዙፍ የዩሪያ ማዳበሪያ ፋብሪካ በግብአትነት ለማቅረብ ያለመ ነው። ፋብሪካው በአመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም ይኖረዋል። ይህ የቅምሻ ዕድል ተመልካቾች ልብ ልትሉት የሚገባው እጅግ ትልቅ አገራዊ ዜና ነው። ምክንያቱም ፕሮጀክቱ እውን ሲሆን የኢትዮጵያ ከማዳበሪያ ጥገኝነት ነጻ ከማውጣትም በላይ የምስራቅ አፍሪካን የምግብ ዋስትና የሚያረጋግጥና የውጭ ምንዛሬን በከፍተኛ ደረጃ የሚያድን ትልቅ የኢኮኖሚ ምሰሶ ይሆናል። ወደ ዲፕሎማሲያዊና የዳሽግሽግ ዜናችን ስናልፍ ኢትዮጵያ በጂ20 የጋራ ማዕቀፍ መሰረት ከጣሊያን መንግስት ጋር ወሳኝ የሆነ የሁለትዮሽ የዕዳ ማሻሻያ ስምምነት በሮም ተፈራርማለች። የገንዘብ ሚኒስትር አቶ አህመድ ሽዴና የጣሊያን አቻቸው ጂያንካሮ ጃርጌት በፈረሙት በዚህ ስምምነት ኢትዮጵያ ያለባትን የውጭ ዕዳ ጫና ለማቃለልና የማክሮ ኢኮኖሚ ማሻሻያውን ለማፋጠን ትልቅ እፎይታ ታገኛለች ተብሏል። ይህ ከፈረንሳይ ጋር ከተደረገው ተመሳሳይ ስምምነት ቀጥሎ የተገኘ ትልቅ የዲፕሎማሲ ድል መሆኑን የገንዘብ ሚኒስቴር አሳውቋል። ይህ በእንዲህ እንዳለ በቀንዱ ቀጠና ያለው የፖለቲካ ትኩሳት አሁንም አልበረደም። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው እጅግ ጠንካራና ተቃውሞ አዘል መግለጫ የኢትዮጵያ መንግስት በከፍተኛ ደረጃ ኮንኗል። መግለጫው ኢትዮጵያ ወደብን በኃይል የማግኘት ፍላጎት አላት በማለት ይህ አካሄድ ቀጠናው ወደ ከፋ ግጭትና አለመረጋጋት የሚከት አደገኛ አጀንዳ ነው ሲል ወንጅሏል። ይህ የኤርትራ መንግስት መግለጫ በሁለት ሀገራት መካከል ያለው የሻከረ ግንኙነት አሁንም እጅግ አሳሳቢ ደረጃ ላይ መሆኑን እያመለከተ ነው። በመሃል ወደ መነሻችን ስንመለስ የመካከለኛው ምስራቅ ጦርነቱ ከጀመረበት ጊዜ አንስቶ በሊባኖስ ብቻ ከ1 ሚሊዮን በላይ ዜጎች ከቀያቸው ተፈናቅለዋል። የእስራኤል ጦር ብሩላይን በመባል የሚታወቀው ድንበር ጥሶ ወደ ሊባኖስ ግዛት በመግባት የዩኒፊል ሰላም አስከባሪ ኃይል አረጋግጧል። በሌላ በኩል የተባበሩት አረብ ኤምሬትስ ዩኤኢ በኢራን ከ1000 በላይ የሚሳኤልና የድሮን ጥቃቶች እንደተሰነዘሩባት ይፋ አድርጋለች። የዓለም የነዳጅ ዋጋ በአንድ በርሜል $100 በላይ የዘለለ ሲሆን ይህንኑ ተከትሎ ፊሊፒንስ በመሳሰሉ ሀገራት የትራንስፖርት አገልግሎት ሰጪዎች አድማ በመምታታቸው ትምህርት ቤቶች በሙሉ ወደ ኦንላይን ትምህርት ተቀይረዋል። የሆርሙዝ ባህረ ሰላጤ ሙሉ በሙሉ የጦርነት ቀጠና በመሆኑ የአሜሪካ የባህር ኃይል የንግድ መርከቦችን አጅቦ
ለማለፍ ተገዷል። እንግዲህ ባለፉት ሰዓታት ውስጥ የወጡ መረጃዎች እንደሚያመለክቱት በቀይ ባህር የንግድ መስመር ላይ በድጋሚ ከባድ የሚሳኤል ጥቃት ተፈጽሟል። ጥቃቱ ያረፈው በፓናማ ሰንደቅ ዓላማ ስር በምትጓዝ የጭነት መርከብ ላይ ሲሆን መርከቧ በከፍተኛ ጉዳት ደርሶባታል። ይህ ጥቃት የተፈጸመው ቀጠናው በከፍተኛ ወታደራዊ ጥበቃ ስር ባለበት ወቅት መሆኑ ጉዳዩን እጅግ አሳሳቢ ያደርገዋል። የባህር ላይ ንግድ ድርጅቶች መርከቦቻቸው ጉዞአቸውን እንዲያቋርጡ እያሳሰቡ ይገኛሉ። ይህ ክስተት በቀጥታ በኢትዮጵያ የወጪና ገቢ ላይ የሚያደርገው ጫና ቀላል አይደለም። በድጋሚ ወደ መካከለኛው ምስራቅ እንመለስ። እስራኤል በሶሪያ የሚገኙ የኢራን ወታደራዊ ይዞታዎች ላይ ያነጣጠረ ጥቃት ሰንዝራለች። የኢራን አብዮታዊ ዘበኛ በበኩሉ አጸፋው የማይታሰብ ይሆናል ሲል ዝቷል። ዋይት ሀውስ በበኩሉ ፕሬዝዳንቱ ከብሔራዊ ደህንነት ምክር ቤት ጋር አስቸኳይ ስብሰባ እያደረጉ መሆኑ ገልጿል። የጦርነቱ አድማስ ሰፍቶ ወደ ቀጠናዊ ጦርነት የመቀየር እድሉ አሁን ላይ 90 በመቶ ደርሷል ተብሎ እየተፈራ ነው። በኢትዮጵያና ሱዳን አዋሳኝ አካባቢዎች አዳዲስ የወታደራዊ እንቅስቃሴዎች መታየታቸው የአካባቢው ነዋሪዎች ገልጸዋል። የኢትዮጵያ መንግስት የሀገሪቱ ሉዓላዊነት ለማስከበር ማንኛውንም እርምጃ እንደሚወስድ አሳውቋል። በተያያዘ ዜና በታላቁ ህዳሴ ግድብ ዙሪያ አዳዲስ የዲፕሎማሲያዊ ንትርኮች መነሳታቸውን ካይሮ የወጡ መረጃዎች ያመለክታሉ። ግብጽ በድጋሚ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ እየሞከረች መሆኑ ተሰምቷል። በመካከለኛው ምስራቅ ያለው ውጥረት በነዳጅ ገበያ ላይ ከፍተኛ መናወጥ ፈጥሯል። ባለፉት ጥቂት ሰዓታት ውስጥ ብቻ የአንድ በርሜል ነዳጅ ዋጋ $7 ጨምሯል። ይህ ጭማሪ በታዳጊ ሀገራት ላይ የዋጋ ንረት እንደሚያባብስ ይጠበቃል። ሀገራችንም የኑሮ ውድነቱ ሊያባብሰው ስለሚችል መንግስት አማራጭ መፍትሄዎችን እያፈላለገ መሆኑን ምንጮች ጠቁመዋል። ዛሬ የኢትዮጵያ ሕዝብ ተወካዮች ምክር ቤት መደበኛ ስብሰባውን ሲያካሂድ የነበረ ቢሆንም ባልተጠበቀ ሁኔታ ምልአተ ጉባኤው ባለመሟላቱ ሳይካሄድ ቀርቷል። በርካታ የምክር ቤቱ አባላት በስብሰባው ላይ ባለመገኘታቸው ስብሰባው እንዲሰረዝ ተደርጓል። የምክር ቤቱ እጅግ ወሳኝ በሆኑ ሀገራዊ ጉዳዮች ላይ ለመመካከር ቀጠሮ ይዞ ነበር። ይሁን እንጂ ስብሰባው ሊጀመር ጥቂት ደቂቃዎች ሲቀሩ የምክር ቤቱ አፈ ጉባኤ ስብሰባው መሰረዙን በይፋ አስታውቀዋል። ምክንያቱ ደግሞ ምልአተ ጉባኤው አልተሟላም የሚል ነበረ። ለመሆኑ 547 መቀመጫ ባለው በዚህ ታላቅ አዳራሽ ውስጥ ግማሽ ያህሉ አባላት እንኳን የማይገኙበት ለምንድን ነው? ይህ የቸልተኝነት ጉዳይ ነው ወይስ በስተጀርባው ሌላ የፖለቲካ ኩርፊያ አለ የሚል ጥያቄዎችን እያስነሳ ይገኛል። እንደ ቅምሻ ዴሊ ምርመራ ምንጮች መረጃ ከሆነ የአባላቱ አለመገኘት በአጋጣሚ የመጣ የታቀደ ስለመሆኑ ሚጠቆች አሉ። በቅርብ ጊዜ ወዲህ በሀገሪቱ እየታየ ያለው የኑሮ ውድነት፣ የነዳጅ ዋጋ ጭማሪና መንግስት ወደ ኤሌክትሪክ ተሽከርካሪ ለማድረግ ያሰበው ፈጣን ሽግግር በአንዳንድ የክልሉ ተወካዮች ዘንድ ቅሬታዎችን ፈጥሯል። በተለይ ከክልል የመጡ የፓርላማ አባላት የህዝቡን ብሶት የምናሰማበት መድረክ አጥተናል በሚል ቅሬታ የሚያቀርቡ በመሆኑ ይታወቃል። የዛሬው ስብሰባ ላይ ያለመገኘትም ይህንን ቅሬታቸውን ለመንግስት ለማሳየት የተጠቀሙበት የዝምታ ተቃውሞ ወይም ሳይለንት ፕሮቴስት ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። የዛሬው ስብሰባ መሰረዝ ለሀገሪቱ ቀላል ጉዳይ አይደለም። ምክር ቤቱ ዛሬ ሊመክርባቸው የነበሩት አጀንዳዎች አንደኛ የቢሾፍቱ ዓለም አቀፍ ኤርፖርት የብድር ስምምነት ማጽደቅ የፓርላማውን ይሁንታ የግድ ያስፈልገዋል። ሌላው የመካከለኛው ምስራቅ ውጥረትና የሀገር አንድነት በኢትዮጵያ ዙሪያ ስላለው የጸጥታ ስጋትና መከላከያ ሚኒስቴር ሪፖርት ሊያቀርብ ነበር። የማክሮ ኢኮኖሚ ማሻሻያ ከውጭ ዕዳ ሽግሽግ ጋር የተያዙ ወሳኝ ህጎች እንዲጸድቁ ይጠበቅ ነበር። እነዚህ አጀንዳዎች መስተጓጎላቸው በአገሪቱ የዲፕሎማሲያዊና ኢኮኖሚያዊ ጉዞ ላይ የራሱን ጥላ ማጥላቱ አይቀሬ ነው። አንዳንድ ተቺዎች እንደሚሉት ይህ ድርጊት የምክር ቤቱን ክብር የሚቀንስና የህዝብን አደራ መብላት ነው ብለዋል። ውድ ተመልካቾቻችን የዛሬውን የፓርላማ ውሎ በብዙ ጥያቄዎች የታጀበ ነው። አፈ ጉባኤው ለሚቀጥለው ሳምንት ስብሰባ ቢጠሩም አባላቱ ግን አሁንም በውስጥ መስመር ውይይታቸውን ቀጥለዋል። መጪው ሳምንት ምን ይዞ ይከሰታል? አብረን የምናየው ነው። መንግስት ስለነዚህ ተወካዮች ምን ምላሽ ይሰጥ ይሆን? እናንተም የህዝብ ተወካዮች ምክር ቤት አባላት በወሳኝ ስብሰባ ላይ አለመገኘታችሁ እንዴት ተመለከታችሁት? ይህን ተቃውሞ ነው ወይስ ኃላፊነትን መዘንጋት? አስተያየታችሁን ከስራ አስቀምጡልን። የዛሬው የቅምሻ ዴሊ ልዩ ምርመራ ዘገባ በዚህ ያጠናቀናል። ላይክ እና